ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሀይሚቲ ወዴት ልትሄድ ነው? እውነት ጨክነሽ ቃሽን ይዘሽ ወጣሽ? በዛ ላይ ደግሞ 4 ቀን ብቻ ነው ከዚህ በኋላ ከብሩኬ ጋር ቪዲዮ ላይ የምታዩኝ፣ ከዚህ በኋላ አታዩኝም እያለች ትገኛለች። በእርግጥ ሀይሚትዬ የኔ ቆንጆ ከዚህ በፊትም 3 ቀን 4 ቀን ብታዩኝ ነው ቪዲዮ ላይ አታዩኝም ብለሽ ነበረ ብለሽ ነበረ። ግን ያው እያየንሽ ነው። ኧረ ተይ ሀይሚዬ ነገሩን አታክርሪው የኔ ቆንጆ። ነገሮችን ለመፍታት ብትሞክሩ መልካም ነው። ከዛ በተረፈ ግን አቶ ሀሰን ነገሮችን በጣም ታከራለክ። በቃ እንዴት ነው አሁን ከኦዲንስ ጋርም ሀይሚን ቡራን ለማያያዝ የሄድክበት ነገር ዛሬ ኦዲንሶች በመመታቷ ደስ አላችሁ ደስ አይበላችሁ ምናምን የሆነ ነገር አሽሙረኛ ነክ። ሀይሚቲንስ እሺ ቡራ መታት በጥፊ ሲቀጥል ምንም ነካን ያደረጋት እሷ ያንን ያክል ያላካበደች። ያንተ ማካበድ አንተ እኮ ወንድ ነህ። እንደ ወንድነት እንደውም ይዞ ሲያጋጭህ እኮ ሄደህ ሶፋ ላይ ነው ልትም ያልከው። አይታችሁታል አይደለ? ከአንዴም ሁለቴ ሲለው ሄዶ ሶፋ ላይ ፍንግል ነው ያለው። እና አንተ ወንድ ነህ ለምን አልያዝክም በዛ ሰዓት? ዝም ብለህ አሁን እሷን በቃ የሆነ ቡራን ለማስጠቆር የምትሄድበት ምናምን ነገር በጣም ነው የሚደብረው። ኦኬ ከሀይሚ ጎን መቆም አለበት። ሴት ልጅ መመታት የለባትም። ነገር ግን ስሜታዊ ስትሆኑ አንዳንድ ጊዜ ምን እንደምታደርጉ አይታወቅም። ማንኛውም ሰው ላይ የሚፈጠር ነገር ነው ይሄ ነገር። ስሜታዊ ስትሆን በተለይ ድምፅ ስለሚገባ በመሀል አቋርጠዋለሁ ማለት ነው። እና አንድ ነገር ደግሞ በጣም የገረመኝ ነገር ቢኖር ቤተሰብ እንደ አንድ ጓደኛ ቤት ውስጥ ገብተህ እሱን እንዴት ነው ይቅርታ ጠይቃት እሷ እኮ ልትሄድ ነው ምናምን ከማለት ሀይሚ ይህን ሀሳብ የመሄዱ የመውጣቱ ሀሳብ እንዳላት ካወክ ኖ ሀይሚዬ ሰላም ፍጠሩ፣ በቃ ጥሩ አይደለም፣ ብዙ መስዋዕት ከፍለሻል፣ ይሄን ያክል ጊዜ አሳልፋችኋል ብለክ ሀይሚም እህትህ ናት ብሩኬም ወንድምህ ነው ተቆጥተህ ሁለቱን ለማስታረቅ እንደመሞከር ግን አስመሳይነትህ ማለት ነው። ቤት ውስጥ ገብተህ እሷ ልክ እቃዋን ልታመጣ ስትሄድ እንዴት ነው ታዲያ እሷ እኮ ልትሄድ ነው ይቅርታ ለምን አትጠይቃትም? ከእሷ ፊት ደግሞ ሸኛታ። እንደውም እግሯ ላይ ተንበርክከህ ምናምን መልካም ምኞትህን ተመኝላት ምናምን ይሆናል አይደለ? ከአንገት በላይ ለማስመሰል የሚያደርገው ነገር ማለት ነው። እና እኔ በጣም ብዙ ነገር እየታዘብኩ ነው ያለሁት ቤተሰብ፣ ብዙ ነገር። በእርግጥ ሀይሚዬ ቡራዬ እልህ ነው እንጂ የእውነት ይሄ ጥላቻ ያለው የመረረ ጸብ ውስጥ አይደሉም። ሲቀጥል ሀይሚ የትም አትሄድም። ቡራም ደግሞ ልንፈርድበት አንችልም። በነገራችን በማንም ላይ መፍረድ አትችሉም። በቃ ያለው ነገር ይቅርታ አለ፣ ይቅርታውን አልተቀበለችም። ስሜት ውስጥ የሚከት ነገር ተናገረችው። ያ ነገር አለ አይደለ? በቃ ጥሩ አይደለም። ሁለቱም ጥሩ ሙድ ላይ አይደለም ያሉት እና በአሁኑ ሰዓት እንደውም እንዲረጋጉ በቃ ሰላም እንዲፈጥሩ ማድረግ ነው እንጂ ፑሽ መደረግ የለበትም። ጀግና አሁን እዛ ሀይሚ ጀግና አንበሳ ቆረጠች የምትሏት ሰዎች አትጠቅሟትም። በነገራችን ላይ ቡራንም እንደዚ አንበሳ ጎበዝ፣ እንኳንም እንደዚህ አደረክ። አሁን ብሩኬ ጋር ኮሜንት ምንድን ነው ያየሁት? የራሷ ጉዳይ ትሂድ። እንደውም አሁን ሌላ ሴት ይዘህ ስትመጣ ትናደዳለች፣ ትበሳጨ። ሴት መምጣት መሄዱ ትርጉም የለውም። መምጣቱ ትርጉም የለውም። ትርጉም ያለው በአንድ ጸንቶ ነገሮችን አንቺ ትብሽ አንተ ትብስ ተባብለው መጥፎውንም ጥሩውንም አንድ ሆነው ሲጋፈጡት ሲያልፉት ነው ደስ የሚለው እንጂ ወንድ ቢሄድ ወንድ ይመጣል፣ ሴት ብትሄድ ሴት ይመጣል። ምንድነው ይሄ የጉልቻ መለዋወጥ ወጥ አያጣፍጥም እንደሚባለው እንደዛ ነው የሚሆነው ማለት ነው። እና ሲቀጥል ይሄ እስከ መለያየት ደረጃ ድረስ የሚያዳርስ ነገር የለም። ጉዞ ወደ 50K ነው 50 እንዴ 350K ጉዞ ወደ
400,000 ኬ እያልን እንግዲህ እንቀጥላለን ማለት ነው። ነገር ግን እባካችሁ የሚወዷችሁን ልጆች ባታስቀይሙ። አሁን ልጆች እንዲከፋፈሉ እየተደረገ ነው ያለው። በዛ ጋ ሀይሚን ከቡራ እንድትለይ ጀግና ጀግና የሚሉ አሉ። እዛ ጋ ብሩኬ ጀግና ጀግና ፑሽ የሚያደርጉ አሉ። ይሄ አይደለም። ይሄ ሳይሆን አንድ ሆናችሁ ተመልካች አድናቂ ለአድናቂ ሳትከፋፈሉ የሚታረቁበት ነገር አይዲያ ጥሩ አይዲያ ብሰጧቸው መልካም ነው ብዬ አስባለሁ። ግን መጥፎ ነገር ፑሽ የምታደርጉ ሰዎች ማለት ነው የእናንተን እያዩ የእናንተን እየሰሙ እየመጡ ነው ቪዲዮ የሚሰሩት። ነጭ ነጩን ልንገራችሁ እሺ። እኔ ባለፈው ሀይሚ የተናገረቻቸው ቃላቶች ቲክታክ ላይ ሲያወሩ ሰምቻለሁ እና ይከታተሏችኋል። በዋና አካውንትም ባይሆን በትርፍ አካውንት መጥተው እያንዳንዱ ቤት እየገቡ ነው የሚከታተላችሁ። በተለይ ሰው በዛ ያለበት ቤት በዛ አይዲያ እነሱ መጥተው ቪዲዮ ይሰራሉ። እናንተ ደግሞ የእውነት እየመሰላችሁ ውይ ትላላችሁ ማለት ነው። ሶ አንዳንዴ ሶሻል ሚዲያ ላይ ቁጭ ብላችሁ ስትናገሩ ሁለቱን አንድ የሚያደርግ ነገር እንጂ ሁለቱን የሚነጥል ነገር አንዱን ወዳችሁ አንዱን ጠልታችሁ ምናምን እንደዛ አታድርጉ። በእርግጥ አላችሁ ምርጥ ምርጥ ደጋፊዎች፣ ለነሱ ሰላም የምትፈጥሩ ያሉበትን ነገር የሚሰሩትን ነገር እያንዳንዱን እርምጃ የምታውቁ ልጆች አላችሁ። በተለይ ሁለት ግሩፖች አላችሁ። የእውነት አንደኛ ተመሳሳይ ፎቶ የምታደርጉት ሚሚ ቤት ያላችሁ ልጆች የነቃችሁ የገባችሁ ልጆች ናችሁ። ሁለተኛ ደግሞ የሆኑ ልጆች አሉ፣ ስማቸውን ብዙም አላቅም እንጂ ማለት ነው። አንዳንዶቹ ደግሞ በጣም ስዶች አሉ። ለምሳሌ ወይ ሀይሚን ይዘቀዝቃሉ ብሩኬን ያቀናሉ፣ ወይ ብሩኬን ዘቅዝቀው ሀይሚን ያቀናሉ። ራስ በራሳቸው ይሰዳደባሉ ወይ እነሱን ይሰድባሉ። እንደዛ የሚሰሩ ልጆች አሉ። ግን እንደዛ መሆን የለበትም ማለት ነው። ሀይሚ የትም አትሄድ። ሀይሚ እንድትሄድ የሚገፋፋት ያለው ሀሰን ነው። በቃ ከብሩኬ ጋር እንድትለያይ ይፈልጋል። እውነት ለምላችሁ አሁን ሀሰን ባይኖር ሀይሚም ብሩኬም ሰላም ይፈጥሩ ነበረ ማለት ነው። ስለዚህ በተቻለ አቅም አቶ ሀሰን ከህይወታቸው ብትወጣ መልካም ነው። ከዛ ሰላም ይመጣል ማለት ነው። አለቀ። እንደዛ ነው። ዝም ብላችሁ እንትን አትበሉ፣ አታጨብጭቡ። ኦኬ። እኔ እንደዛ ነው የማስበው።